ዳኒ እንኳን ደህና መጣ እንኳን እግዚአብሔር ማረደም አሜን ይላል በጣም ቴንክ ዩ ሙሌ ቴንክ ዩ ታውቃለሽ እንኳን ትንሽ ነገር ያለው አይ ሶሻል ሚዲያ ላይም በደንብ ያኔ እንዴ ያ ቲክቶክ ላይ ነው ቲክቶክ ሳይሆን ካምፔኑ እኮ ትሬንድ ነበር እንዴት አላያችሁት ሶሻል ሚዲያ ላይ አልነበርኩም ማለት ነው ቲክቶክ የኩላሊት ፌለር አጋጥሞት ኦኬ በጣም በሚገርም ሁኔታ በጣም ብዙ የተባበረለት ሰው ነው እድለኛ ሰው ነው ምን ያህል ጸባይኛ ብትሆን እንደዛ የሰው መውደድ አለ በጣም ከላይ ትላለህ ማለት ወዲያው የምትፈልጉትን አገኛችሁ በአራት ቀን ሲሰበሰብ አይቻላልም በአራት ቀን ተሰበሰበ 4 ሚሊዮን ብር 4 ሚሊዮን ብር እንደቤተ ክርስቲያን ማሰሪያ ነው በጣም ይገርማል ገውለት እንደዚህ አይነት ሴሌብሪቲዎች ላይ ወላላዩ እንደዚህ በጣም ኮንሰርት ተዘጋጅቶ ምናምን ናይ ስብሰባ ነውና ፌስቡክ ብቻ ፌስቡክ በቃ ሞስሊ ፌስቡክ ሰዎች ኦኬ ሊንክድኢን ላይ ይሄዱ ኢንስታግራም ላይ ይሄዱ ምናምን በቃ ኤቭሪዌር ተናባስ ምን አይነት ስቶሪ ብታቀርቡ ነው እንደዚህ ያገኛችሁት ነው ወይስ በጣም ደስ ይል ነበር ለመጀመሪያ ጊዜ ችግሩ እንዳጋጠመ ሲጻፍ በጣም ተቺ ነበር ለሚነካ አጻጻፍ ነበር አጻጻፋቸው ጓደኞቼ በጣም አስቸግራቸው ነበር እንዳይፖስታው እንዳይሰበሰብ ሶ ግን እስኪ ለመጀመሪያ ጊዜ እንዴት አወቀው ችግሩን ምን ተሰማ እስኪ ደሆል ፕሮሰስ ንገረን እስከራታ ኦኬ ያው መጀመሪያ ላይ እንትኑ ያው የኩላሊት ፌለሪቲ እንትን ሲምፕተም የለው በቃ ኦሬዲ ሁለቱም ኩላሊት የማጣራት ሌቭላቸው በጣም ሲወርድ ነው የሚታወቀው ምንም ምልክት የለው እንዳጋጣሚ ሆኖ ራሴን ለተደጋጋሚ ሆነ ለሁለት ለሶስት ወር ራሴን በጣም ያመኝ ነበር ከዛ ፔንክለሮች ወስድ ነበር በቃ ፔንክለሮች እና ሲራ ደግሞ በጣም ጫና ነበር ቢሰራ በጣም ሰራ ነበር እንደናይት ያይዟል ድካሙ ስትረሱ ምን ያመጣል መሰለ ሃይፐርቴንሽን ያመጣል ስትረስ ስለዚህ ራሴን እሱ ነበር የሚያመኝ እና የመጨረሻ ሰዓት ላይ በጣም አመመኝ የፔንክለሮቹ ራሱ እንትን የማይሰሩበት ደረጃ ሲደርስ በቃ ለምን ፉል ቦዲ ቼክ አፕ እና በዛው ምናምን አላረግም አመት ሆነኝ ከተመረመርኩ ምናምን ነገር ብዬ ገርጂ ነው ነበር የምትሰራው ይቅርታና እኔ ሶፍትዌር ዴቨሎፕመንት ነው የምሰራው ሶፍትዌር ዲግሪስ ለምታሳልፍ ነው ስትሬስ የመሰለ አዎ ጠዋት ሰሪያለሽ ሪሞት ስራ ነበርኝ ደግሞ ሪሞት ስራ ከኛ ጋር ደግሞ የውጪ ስራ ሰዓቱ ይለያያል ማታ ድገቢያለሽ ኦፊስ ደግሞ እዚህ ሰራ ነበር እንደዛ ትንሽ ስትረሶች ነበሩት ከዛ እሱ ነገር ሃይፐርቴንሽን የሚባል ነገር አመጣ የራሴም ስራዎች ነበሩ አንዳንድ ስራዎች እነሱን እየሰራው ነበር ከዛ ካዲስኮ ሆስፒታል እዚህ ጋር ነው የምኖረው እኔ በቃ ዝም ብዬ ቼክ ላድርግ ራሴን በጣም ማመመኝ ጠዋት አካባቢ አርብለት ነበርና ሲሄድ ብለድ ፕሬሸር ሲለኩ ያው መጀመሪያ ስትሄድ ሪሴፕሽኖቹ ብለድ እና ሹገር ነው ቼክ የሚያደርጉት ከዛ ወደ ኦፒዲ ዶክተሮች ጋር የሚያመሩና 230 በ180 የሆነ ብለድ ፕሬሸር ነበርኝ በጣም ሃይ ነው ደነገጡ ክሪቲካል ነው በጣም ይዘውኝ እንደዚህ ምናምን ነርሶቹ ምናምን እኔ ደግሞ ምንም ተደረከራት ምታቱጭ ቼክ ታረጋግጥ ነበር ለምን አረደቀቁኝ ደረከኝ ዶክተሩ ጋር ብቻው ዘዳ ኤመርጀንሲ ነው የምትታየው ይሄ ብለድ ፕሬሸር በኤመርጀንሲ ነው ዶክተሩ ጋር ሲሄድ በጣም እሱ ዶክተር ዮናስ ይባላል በጣም ማመሰግናለሁ ዶክተር ዮናስ በዚህ አጋጣሚ ካዲስኮ ሆስፒታል ኤመርጀንሲ እና እሱ እንትን አለኝ ቴስቶች አዘዘ ብለድ ቴስቶች የኩላሊት ምናምን ሁሉንም ብለድ ቴስት የስኳር የምናምን ግሉኮስ ምናምን ብዙ ብለድ ቴስቶች ቼክ አደረገ ከዛ እንትኔን መጀመሪያ ያደረገው ያው እንትኔን ለመቀነስ ነው ሃይፐርቴንሽን ነኝ አይደል ብለድ ፕሬሸርን ከፍ ያለውን ለመቀነስ መድኃኒቶች ማረፍ አለብህ ተኛ ምናምን አለኝ ተኛው ምናምን ከዛ 150 በ90 ምናምን ደረሰ እንደዚህ ሶ እንደዛ ሲደርስ ከዛ ሎርድ ስል በቃ መድኃኒት መጀመር አለብህ የግፊት ምናምን ነገር አለኝ ኦኬ ችግር የለውም እኔ ችግር እሱን ነገር ችግር የለውም ብዬ ከዛ ያው ብለድ ቴስቶቹ ሲመጡ ነው ትንሽ የደነገጠው እሱ አልጠበቀም ነበርና ክሪያቲኒን የሚባል ብለድ ቴስት አለ የኩላሊት የማጣራት ደረጃ ማለት ነው በወቅቱ ለአዳልት ሜል ከ0 ነጥብ ምናምን ከ0.8 እስከ 1.5 ይመስለኛል ሬንጁ እና ሲመጣ የኔ 8 ነጥብ ምናምን ነበር እና በጣም ደነገጠ ነው ምንድነና የላብራቶሪ ቴስት ነው አላለም እና በጣም እንዲህ ነገር ደገመው ቴስቱን ሲደግመውም እንደዛው ነው ከዛ የእንትን መስጠት አለብህ የአልትራሳውንድ መታየት አለብህ ደግሞ እንዴት ነው ኩላሊቶቹ እየሰሩ ነው ወይስ እየሰሩ አይደለም የሚለው ነገር ሲሄድ ያው
ኢንድ ስቴጅ ባይሆንም ምንድነው ሬናል ፌለር ስቴጅ 4 ደርሷል ኦልሞስት ፌል አድርጓል ሲኬዲ የሚባለው ማለት ነው ክሮኒክ ኪድኒ ዲዚዝ እንዳለ ነገረች አነበብኩት ኦሬዲ እንትሩና ከዛ ያው እንደዚህ ነው ብዬ መናገር አልችልም ግን ኔፍሮሎጂስት ላይ ይገባል እስከዛ ድረስ ግን ለማንም ብዙ ምንም አትበልና እዚህ ሆስፒታል ዶክተር አዲሱ መልኬ የሚባል የረር ሆስፒታል የሚሰራ ኔፍሮሎጂስት አለና እሱ ጋር ነገ ሄደ ቼክ አድርግ መንቀሳቀስ ትችላልክ እንዴ ከዛ በኋላ በቃ አይ ማለት ምንም በቃ ነው ነገረ በኋላ ነገረ እኔ ደግሞ ይዘው እኮ ያስተኙ ነው መሰለኝ አይ እዛ ማስተኙኝ ቆየው ብለድ ፕሬሸር እየቀነሰ መጣ ከዛ ይሄን ብለድ ፕሬሸር መቆጣጠር አለብህ በመድኃኒት አለኝ መበላቸው መጠጣቸው ነገሮች ምናምን ነገረኝ ግን ነገውኑ ሄደ ኔፍሮሎጂስት ጋር ኩላሊትን በስነ ስርዓት ቼክ መደረግ አለበት እሱ ቴስቱን መድገም አለበት እሱ ጋር ማከራ አለበት ምናምን አለኝ ደንግጫለሁ ግን አላመንኩም አይ ውሸት ይመስላል ገና 3-4 ቴስት ደግማለሁ ተቀልዳል እንዴ ማለት ነገር 3-4 ኦፒኒየን ማይት አለበት ሰከንድ ኦፒኒየን ግድ ነው ዶክተር አዲሱ ጋር ጂውላ ቢነገረኝ አላም ሌላ ቦታው ላይ ቼክ አደርጋለሁ ለሚል ነገር ተውት ነው ያለው ችግር ተውት ያለው የሆነ ነገር ነገር በዚህ ነው ማንም አያስበው ማን እኔ አሁን ግፊት አለብኝ ቢግ እንዴት አስባለሁ ወይ ሰውነት ምናምን ሲባል ነው ሰው ደንገጥ የሚለው በቃ እና እሱም ያለኝ እንዴ ነው በዚህ እድሜ ሁላ ነገር እንዴት ምንድነው ኮሌስትሮልም ከፍ ብሎ ነበር ይዛኔ ስጋ በሊታ ነኝ ምናምንና እነዚህ ሁላ ነገሮች በቃ ምንም ቦዲ ጤነኛ አይደለም ነው ያለኝና በደንብ ታይደ እዛ ምናምን አለኝ ከዛ በዛው በነጋታው ቅዳሜ ዕለት ሄድኩኝ የረር ሆስፒታል ከዛ ያነበሩኝን ብለድ ቴስቶች ሪዛልቶች ምናምን ሄጄ ለሰጠውት ያው ተመሳሳይ እንትና አዘዘ ምርመራ ተመሳሳይ ምርመራዎች ትላልቅ ዳያግኖስቲክ ሴንተሮች ሄጄ እንድመረመር አሁን ውዳሴ ምናምን እነሱን እንዳሰራ ምናምን እሱን አሰርቼ መጣው በቃ ፊለፊት ነው የነገረኝ ይሄ አላለሳለሰም ቡላ ሲነገር ሁለቱም ኩላሊት ፌል አድርጓል በቃ እንደዚህ ነው የነገረኝ በቃ ይሄ እንትን በቃ ፊለፊት ነው አላመቻመችህ ምናምን ወፍ በቃ እንደዚህ ነው እንዳትደነግጥ ምን አንዳት ለቤተሰቦች አሁን ላይ ያው አንተ ትንሽ ሜንታሊ ሬዲ መሆን አለብህ ለነሱ ለመንገር ስለዚህ አሁን ይዛኔ የሚሰሙኝ ስሜቶች በቃ ይሄ ማስመለስ ማቅለሽለሽ ምናምን የሚባለው አይነት ትንንሽ ስሜቶች ናቸው የነበሩት እንጂ የባሰ ነገር የለም ኦሬዲ መድኃኒቱን ስጦ ራስ ምታቴ የነበረኝ ጠፍቷል የብለድ ፕሬሸር ስለዚህ ምንም ሲምፕተም የለኝም እንቀሳቀሳለሁ አይደክመኝም እዛም ጤነኛ ነኝ ብለህ ነው ጤነኛ ነኝ ብለሽ ነው የምታስቢው ስለዚህ ውሸቱን ነው ምናምን ነገር ብዬ ሳምንትና ምን አላለ ያረ መጣው እንዴ ብላ ተናገርኩ መጀመሪያ የተናገርኩት ጓደኞቼ ናቸው ፍቅርተ የምትባል ጓደኛ አለች ኪሩቤል ታውቃችኋለህ ፌስቡክ ላይ እንደሱ ለሁለቱ ተናገርኩኝ ከዛ መጡ ሁለቱ ትንሽ ኢሞሽናሊ በጣም እንትነበርን ይዛኔ ከዛ ያ ነገር አለፈ ያው በየሳምንቱ እየመጣ ቼክ ማድረግ አለበት እሱን መመቴት አለበት ዲያሊሲስ መጀመር ግን አሁን አትጀምርም አለኝ እኔ ግን መመክርህ early dialysis ምናምን ሳትጀምር በቃ ይሄ ኦሬዲ ፌል አድርጓል ስለዚህ አትቆይ ሄደ ትራንስፕላንት አድርገና ዶነር ካለ ምናምን እንደዚህ ነገር ነው የመከረኝ እና ወጣትና ዲያሊሲስ ማድረግ ዲያሊሲስ በጣም ያስተላ ነገር በኋላ እናወራለን ስለሱ ስለ ጓደኞቹ ጋር ደረስክ ጓደኞቹ ጋር ከባዱ ነገር ይመስለኝ እናትህና እህትህን እንዴት አሳውቃቸው ከ3 ሳምንት በኋላ ምናምን ነው ከ3 ሳምንት በኋላ ብቻዬን ዲያሊሲስ ምናምን የሚባል ነገር በቃ አልጀመርክም ከ2 ወር በኋላ ነው ዲያሊሲስ የጀመርኩት ከዛ በፊት የቱ ጋር አመንክ የሚለውን ይቅርታ መሃል ላይ ልግባ የቱ ጋር አንተ አመንክ እንዳልከው አሁን በጣም ናቹራል ስሜት ነው አለማመን መጀመሪያ ከዛ በኋላ ግን ስታምንስ እንዴት ነበር የነበረው ነገር ዶክተር ከመንገር በፊት አንተ ከቤተሰብ ከመንገር በፊት ያው ቴስት ደግሞ ሌላ ቦታ ታረጋለህ የሆነ ሆስፒታል ሄጂ ሶስተኛ ደግሞ እንዴ እንደውም እሱ ምን አለኝ መሰለ ሪቨርስ የሚሆን ከሆነ እንሞክረው ስቴሮይዶች ምናምን እየሰጠን እንሞክረው አለኝ I was like go for it ምናምን ችግር የለውም እኔ ምንም ነገር አደርጋለሁ ተሞከረ አልሆነም ምንም በቃ ሪቨርስ የሚሆን ነገር አይደለም እና በየሳምንቱ ዶክተር አዲስ ከሄጂ ቼክ አደርጋለሁ ያው እንዳልኩ ክሪያቲን የምትባለው የብለድ ሌቭል እየቀነሰች አይደል ኦሬዲ ከ5 ከበለጠ በቃ ሬንጁ ከዛ ከ5 ካነሰ ሜቢ ሪቨርስ ሊሆን ይችላልና ስቴጅ 5 ላይ ነው ኢንድ ስቴጅ በቃ ከዛ በኋላ ይመለስም አንዴ ኩላሊት ፌል ካል ግን እሱ ማመን ከባድ እንዴት በለኛው ላይ አመንክ ሶስተኛው ላይ አልመለስ ሲል አመንኩ በቃ ታየ ከዛ ቴስቶቹ ሲመጡ ተመሳሳይ ቴስቶች ናቸው በቃ ክሪያቲን ሌቭል 5 6 7 8 ከዛ ዶክተር አዲስ ይነግረኛል በቃ ይሄ ምንም ይሄ ነው
ሶ እንትኑን ግፋበት ይሄ ትራንስፕላንት ፕሮሰሱ እሱ እዛ ጥቁር አንበሳ የቦርድ አባል ነው እኔ እሱ ጨርስልሃለሁ እዛ ያለውን ነገር ካርድ ማውጣቱን ደብዳቤዎቹ ምናምን እኔ ቶሎ ዶነር ፈልግ ተባልኩኝ እንዴት ቤተሰብ አወቀ 3 ሳምንት ቢያሬን ዘግቼ ብቻዬን ግሪፍ አረኩ አዎ በጣም ጮኩኝ አለቀስኩ ወጣልኝ ብላ ኤቭሪቲንግ ባለ እኔ ሶፊት እንደዚህ ወጥቼ ማማለክስ ማዝምራን ሰው አይነት አይደለም ጻፍክ ምናምን ስጀርና በቃ ብዙም ያላረኩት ነገር የለም በቃ ሌላ ከዛ ውጪ ሱሳይድ ለማድረግ ለምን ሞክረው እንደ ፍላጎቱ የለም በቃ እነሱ ሁሉ ነበሩ በቃ ምን ሰራለህ ከዚህ በኋላ ምናምን በቃ ላይፍ አልቋል በቃ ምናምን በቃ እንደዛ ነው ሁሉም ያስበውና ከዛ ያው ቤት መሄድ አለብህ አለኝ እሱ ቤት ሄደ ልንጋር ነገር አለብህ በቃ ቤት ሄደ ነገራቸው ከዚህ በላይ ጊዜ ማጥፋት የለብንም ኦልሞስት ወር ሆነኝ ማለት ነው ከዚህ በኋላ ጊዜ ማጥፋት የለብኝም ኦኬ ብቻ ቤተሰቦች ይመርመሩ ቤተሰቦች ያውቁም ብቻ ነው የምኖረውና ስለዚህ መመርመር አለባቸው ቤተሰቦች ብለድ ታይፕ የሚመሳሰል ሰው ፈልጋል ብለድ ታይፕ ስጠይቃቸው ምናምን ዝም ብዬ የህቴ ብቻ ነው የሚመሳሰለው ዋው የኔ ታናሽ እህት ሌሎቹ አይመሳሰልም እኔ ኦ ማይነስ ነኝ ኦ ቤት ውስጥ የለም ሲሆን ትባላለች እና ከዛ በቃ እስቲ ልሂድ አልኩ በጣም ከባድ ነው ረብስ በጣም እሱ ዳጋጣሚ ስገባ ቤት የነበረችው እሷ ብቻ ነበረች ሲሆን ብቻ ነበረች ማንም የለም ቤት ስለዚህ ደስ አያለ በዚህ ጎረቤት ነበረች ሲስተር ትምህርት ቤት ነች ፋዘር ስራ ነው ምናምን ከዛ በቃ ለሷ ከነገርኳት አትሊስት ይቀላል ከሷ ትንገራቸው ተቀራረቡ ነበር ስታርጉ አዎ ኦፍ ኮርስ እና እሷን 25 አመት ነው 4 አመት ነው ተበልጣት ኦኬ እኔ 29 እና እሷ ብቻዋን ስለነበረች ቤት ውስጥ ስመጣ ምናምን የሆነ ፊቴ ምናምን ልክ አልነበረም ሳያጭ ምናምን ምን ሆነ ነው ምናምን ትለኛለች እንዴት መጣ ሲጀመር ምናምን እኔ በኖርማል ቀን ቤት ሄጄ አላቀም ከዛ እረፍት ወጥቻለሁ ለትንሽ ጊዜ ቤት ልመጣ ነው ምናምን ብያቸው አው እኮ በቃ በጣም አይፍ እኔ ደስ ይለኛል ምናምን ብላ ማዘርም ለትንሽ ቀን ቤት እንዳይመጣ ነው የምታውቀው እረፍት ወጥቻለሁ ከስራ ምናምን ብያት ሰሞኑን መጣለሁ ብያቸው ስለነበር ከዛ ያው በቃ አሞኛል ነው ያልኳት ለሲስተር ማለት ምናምን አጭ እና ኒዳኪም ቤት ብላ አይ እንደሳይድ ተበሽታ አይደለም ኩላሊቶች ፌል አድርጓል ሁለቱ ኩላሊቶች ምናምን ስላት በቃ አበደች እሷ ማለት ቤት ውስጥ በቃ ማለት ለቅሶ ቤት አረጋቸው ብቻዋን I understand በቃ አየው ቁጭ ይጣላት ብዬ ጠበቅኩኝ በቃ በጣም አለቀሰች ምን አለች ምናምን ወጣች እንደውም ትታይ ወጣችና እኔ ፊት ማልቀስ ጀብሯት ይሆናል አላውቅም ጓደኞች ጎረቤት ምናምን ሄዳ ጓደኛ አለች እዛ ማልቀስ ጀመረች ምናምን ከዛ ተመልሳ መጣች ከዛ ምድርሽ የሚደረገው ማለት አንቺ ማታ ሲመጡ ትናገሪያለሽ እኔ ለፋዘር አልነግረውም አልኳት እዛ ጋር ራሱ አልገኝም ይሄ ነገር ሲወራ ለማዘር ችግር የለው ያው ከማዘር ጋር በጣም ክሎዝ ነን ኦኬ እሷን ማረጋጋት አያቅተኝም እንትን ማለት እሱን ግን አልችልም አንቺ እሷ ያው ሴት ልጅ ብዙ ጊዜ አባቷ ጋር የሚያወሩት ሁለቱ በጣም ይግባባሉ ስለሱ አንቺ ተነግሪዋለሽ እኔ ለሷ ነግራታለሁ ከዛ ያው ቤት ውስጥ መመርመር አለባችሁ እናንተ ያው ሁላችሁም መመርመር አለባችሁ አንቺ ባትሽ እንኳን እነሱ ያው ውጪ ስቴጂ ብለድ ታይፕሽ ባይመሳሰል ራሱ ይሰራሉ ትራንስፕላንት ይሰራሉ ግን ያው ሪጀክት የማድረግ ቻንሱ ከፍተኛ ነው ብለድ ታይፕሽ ካልተመሳሰለ እና እሷን ማታ ማዘር መጣች ከዛ ከሱ በፊት ነው የመጣችው እንዳጋጣሚ እሱ ፋዘር ክፍለ ሀገር ነበር የነበረው በወቅቱ በስራ ምክንያት አልሰማም ከአንድ ወር በኋላ ምናምን እንደሰማው እዚህ ቤት ሲመጣ ካልመጣ እንዳይነገረው ምናምን ተብሎ ምናምን ኮዝ ክፍለ ሀገር ኮኔ ይረበሻል በጣም ከዛ ያው ማዘር ስትመጣ እንደዚህ ሆኛለሁ ሶ ቴክ ኢት ኢዚ በቃ ምናምን አልኳት አይኗን ያየው ልክ እንደዚህ ስብር ስትል አየው በቃ ይከብዳል ገብቷል ማልቀሱ የለም ይሄ መጮሁ ምናን የለም ባገጠ ዝቅ ነው የምትለው በቃ የሆነ የለም ያ ነገር ይከብዳል በስማ በጣም ይከብዳል ያ ደማይት የዛኔ ነው ይሄ የነበሩት የሱሳይድ በለው ተስፋ የመቁረጥ ነገር ምናምን ልም ብሎ ይጠፋል አለ እንደዚህ ሰው እንደዚህ የሚሰበር ከሆነ you have to live በቃ you have to live እና የሆነ ሆፕ ኖሮ ምናምን ከዛ በኋላ ነው መሳቅ የጀመርኩት መጫወት የጀመርኩት ፌስቡክ ላይ ፖስት ማድረግ የጀመርኩት ከዛ በኋላ ምክንያቱም አንተ ካልጠነከርክ እዛ ጋር የሚጠነከር አይተነክርም ቤተሰብህን አሳወቅ
ቤተሰቤን አሳወቅኩ። ከዛ ሁለት ጓደኞች አስቀድመው አውቀዋል። ለረጅም ጊዜ አስቸግራቸው ነበር። ያው የገንዘብ አቅሟል ነበር ኦፍ ኮርስ ለምን በጣም አስቸግርክ? ይገባኛል። ሰው ፊት መቆም ያስቸግራል። ከዛ ውጪ የመጣውን ለመቀበል በቃ ይሄ የለም ባል የሆነ ነገር ስራ እየሰራሁኝ ምናምን ያለስ ያረኩኝ ከዛ ምናምን እንደዚህ አፍውድ ላደርግ እችላለሁ። ጊዜው ነበረ ጊዜው የለህም አይደል? መጨረሻ ስቴጅ ላይ እኔ እሱ በሽታ ህመሙ እንደዚህ ትጫጫነኛል ብዬ አላሰብኩም። ገብቷል። የሆነ ሰዓት ላይ ዲያሊሲስ መጀመር አለብህ በመባል ሰዓት ሲምፕተሞቹ በደንብ መጡ። ይሄ ቦዲ ስዌሊንግ ምናምን እግር ያብጣል ምናምን። ከዛ ላይክ 1 ኪሎ ሜትር እንኳን መሄድ አትችልም። ድካሙ ይደክማል። ላይክ ኩላሊትህ እያጣራክ ካልሆነ ይሄ የሚወጡት ቆሻሻ ነገሮች ከሰውነት ካልወጡ እነሱ ቶክሲክ ናቸው። ውስጥ ከሆነ ምግብ ስትበላም ወጣል መራመድ መሄድ አትችል፣ ይደክማል። በቃ ቶክሲክ ነገሮች ናቸው በሙሉ ያሉት። ስለዚህ እንዴት አሳመኑ ታዲያ ያንን አቋም? አላሳመኑም። ኢቭን የቦርድ ፔፐር ቦርዱ ከፈረመ በኋላ ወረቀቱን አልሰጣችሁም ብዬ እኔ ጋር ነበር። ወረቀቱ እሱ እንኳን በራሳቸው መስራት እንዳይችሉ በጣም ቀውጤ አድርገውት ምን ፍቅር ተባለ። አለቀሰች። እንዴት አሰጠን የሆነ ነገር እናርግ አላሉ። እውነትን ነው ደግሞ ከባድ ነው። ምክንያቱም አሁን ያለበት የኑሮ ደረጃ ሰው ያዩ በስማ እና ያንተም አይመስልህም እንጂ ማለት አሁን እኛ ራሱ አሁን አንተን ስቶሪ ስንሰማ የኔን የሚያይ ሰው እኔ ላይ ይደርሳል ብሎ አይደለም ራሳችን ጋር እስካልመጣ ድረስ እንትን አይደለም። እና አሁን አንተ ሶሻል ሚዲያ ላይ አክቲቭ እንደሆነ ሰው ብዙ ተመሳሳይ ድጋፍ የተደረገላችሁ ሰዎች ታውቃለህ ወይም ተሳትፈህም ታውቅ ይሆናል በዛ አይነት ድጋፎች ላይ ምናምንና ይሄ ቀን በትክክል አንተ ጋር ሲመጣና ምናልባት አንደኛው ተስፋ እሱ እንደሆነ በዚህ መንገድ ሊሆን እንደሚችል ስታስብ ነው መቀበል የከበደህ ማለት ነው አይደል? ማለት ፊት መቆሙ መሰለኝ መቆሱ ፊት ለፊት ይሄ በቃ ማን እንድትጠይቃለው ሰው ደግሞ ከት ያመጣል በታስበው ባይሰበሰብ እስከዛስ ይወጥጪ ምናምን ባይሞላልኝስ በቃ የሆነ አለ አይደል እንደዚህ ወተ ምናምን የሆነ ሽብከት እዚህ ባይሆን በቃ የሆነ ባይሞላል ምንትል በቃ ከሁለቱም ሰዓቱን ትቀራለህ ምናምን። ከዛ በላይ ደግሞ በአንድ ነገር በምንም ነገር ውጪ ወተው ማያውቁ ቤተሰቦች ምናምን ሊወጡ ነው ፊት ለፊት። ኦኬ እነሱንም ገብቷል። አሁን በዛ ሰዓት በሶሻል ሚዲያ ይሰበሰብልኛል ሳይሆን የምታየው የገንዘብ ማሰባሰብ ሁኔታ አለ። መኪና አለ፣ መንገድ ላይ ቤተሰቦች ወይ ቲሸርት ተሰርቶ ምናምን ያን ከአሳብ ሳልኩት ማዘር ፋዘር እንደዚህ ይወጡ ይሄ እኔ ጃ አላረገውም የሚል ነገር በቃ ደግሞ ምን መሰለ የሆነ ችግር ውስጥ ስትሆን ማለት ነው ሲሆን ከሚሆነው ውጪ ነው አግነህ አምሮ ውስጥ መታሰብ ሲሆን እኮ ይተወስኝ ፖሊሲ 4 ቀን ነው የፈጀው። በነገራችን ላይ እድለኛ በጣም እድለኛ በጣም እንደዚህ እግዚአብሔር እንደሊረዳው ሰው ያለብ አይመስልኝም። አይ ጓደኞችም የሚገርሙ ሰዎች ናቸው። ያን የተጻፈውን ነገር ብታነቡት ምንም አለማድረግ አትችልም ነበር ማለት አጻጻፋቸው። እኔ ከሱም በላይ ሚቹዋል ሰዎች አሁን የሱን ካምፔን ሳይ በጣም ብዙ ሚቹዋል ሰዎች ሼር ሲያደርጉት አይቻሉ። ወይ አንድ የትምህርት ቤት ሰርክል ላይ ወይ የሆነ ሰርክል ላይ ያለ ሰው ነበር የሆነ የሚመስለው የነበረው ፌስቡክ ላይ ምናምን ትሬንድ ደግሞ ፌስቡክም ላይ አጫጭር ጨዋታዎች ይጫወታል እሱና የሳቅ ምንጭ ነው ለብ ያው በቃ ምን ሲደብርህ ምናምን ከስራ ስትወጣ የሆነ ነገር ፖስት አደርጋለህ ላይፍ ላይ የፖስት ካት ተጠቅማለች እነሱ በጣም የምር የሆነ ለካ ሰው አለ ታውቃለህ ሰው አለ ስትስቅ ስታስቅ ስታጫውት የነበረ ሰው እንደዚህ አይነት ሲቹዌሽን ላይ መውደቅህ በራሱ ሰውን የሚነካ በዛን ቀን ዲጂታል ሚዲያ ላይ የምታውቀው ሰዎች ኖርማል ነው ብለህ አንተ ያረከው ነገር ሪዋርድ አለው። ዛን ቀን አየሁት ዳኒኮ እንደዚህ አርጎልኝ ምናምን ሲል መቼ ነው እንደዚህ ደግሞ እንደዚህ ያረኩት ምናምን አንተ ምንም አታውቀውም ያረስተኸዋል ወይ ደግሞ ኖርማሊ የሆነ ያረክለት ነገር ነው ምናምን ዳኒ እንደዚህ በሰዓት እንደዚህ አርጎልኝ ነበር አሁን ለሱ እንድረስለት ፖስቶች ላይ በቃ 4 ቀን ሙሉ ማልቀስ እንዴት ነው እንደዚህ አይነት ነገር በቃ ምን ነው ምናምን እስክትል ድረስ መልካም ስራ ማየ የክፉ ቀን የእውነት ስንቅ አንተ ዝም ብለህ መልካም ነገር ስራ አሳመኑ። እንዴት አሳመኑ? ከዛ በኋላ ደግሞ እህትህ ዶነር እንዴት ከእህትህ ራሱ መቀበል ሌላ ከባድ ሲቹዌሽን ይመስለኛል። ትልቅ ፕሬሸር አለ። ሊሳካ የሚችል ጉዳይ ነው መጠየቁስ ራሱ መጠየቁ ሰጪ ሊኖር ይችላል ግን ገባኝ ቀበሉ በራሱ ይኸውልህ አንተ ልትሰጥ ትችላለህ ስጪኝ ብለህ የመጠየቅ እንዴት አትጠይቅም አመመኝ ስትባል ግን ኦሬዲ ሰው ፍላሊ ተባለ ራሱ ማለት ነው
ምን አይነት ሪስፖንስ ስሜታዊነት ነው ምናምን አሁን እኔ መጠየቅ የሚመስለው እሱ ነገር አለ አሁን እሱን ነገር ይጠይቁሃል ሆስፒታሎቹ ይጠይቃሉ ስሜታዊ ሆነሽ ነው ወንድምሽ ስለሆነ ነው መስጠት ስላለብሽ ይሄ የለም እንደዚህ ነገሮች ይጠይቃላ ኦፍ ኮርስ በወቅቱ ማንንም ሰው ስሜታዊ ሆኖ ነው የሚያደርገው እንትን ያደርገው ግን ጊዜ ይሰጣል ጊዜ ይሰጥሻል ስለዚህ አስበሽበት ምናምን እሷ ግልክ ይሄን ነገር እንደሰማች በቃ እንመርመር ምናምን ሲል እስቲ ብለድ ታይፓችሁ ምንድነው ስላት የሷ ብቻ ያንቺ ብቻ ነው የሚመሳሰለው ሶ ምናምን ሰዓት እኮ በቃ እንዲዳ ብር ምናምን ነው የሚሰበሰበው ምናምን በቃ ምን ሰው በአንድ ኩላሊት ማይኖር ይላል ከዛ ቤተሰብ ለማሳመን ደግሞ ምን ታረጋለህ እኔ ምንድን ነበር ያልኩት ቪዲዮ ምናምን ከፍታለሁ ቤት ምናምን የሆነ ስቶሪዎች ያለፉ ስቶሪዎች የሆነ ኪድኒ ሰተው እየኖሩ ምናምን ያሉ ሰዎች አሉ እሱ ነገር ስታሳያቸው ምናምን የሆነ ተስፋ ስታይ እነሱ ላይ በቃ አንተ ስትስቅ ነው ደግሞ እኔ እየሳኩ እየተጫወትኩ ስለነበረ እነሱ ረሱት መታመሜን የሆነ ሳለ ረሱት ፌስቡክ ላይ ጫወታለሁ ቲክቶክ ላይ ሁላ ቪዲዮ ፖስት አድርጌ ነበር የሆነ በማያመኝ ሰዓት ብላብና ከዛ ያን ስታይ ተስፋ ያላችሁ ሶ አንተም ተስፋ ምናምን በደንብ ቢውል ታደርጋለህ ምናምን እሷ ሲወዝ ኦኬ በቃ መቼ ነው የምንሄደው ተዘጋጅታለች በቃ ምን ማለት ታውቀዋለች ምንድነው መፍትሄው ትራንስፕላንት እኔ ለመኖር ትራንስፕላንት ያስፈልጋል ባንድ ኩላሊት መኖር ይቻላል የሚለው ነገር በደንብ ዶክተሩ ላይ አማከራለች እሷ በግሏ የዲም አዲሱም ከዶክተር አዲሱ ጋር ማውርታለች ያሉ ስቶሪዎችንም ታያለች ምናምን ሶ ባንድ ኩላሊት መኖር ከተቻለ ዋይ ናት ይባላል ግንዛቤ ማስጨበጫ የሚባለው ነገር ነገርዋታል እኛ ሀገር ሁላ አይደለም እዛ ህንድ ሀገር ከሄደሽ በኋላ ሁላ ህንዶቹ የሰዓት ጊዜ ይሰጧታል አስቢበት እነዚህ ኮምፕሊኬሽኖች አሉበት እነዚህ ነገር ሊገኝብሽ ይችላል እንደዚህ ሰርጀሪው ላይ እንደዚህ ነገር ሊፈጠር ይችላል ምናምን ከዚህ በኋላ ሰክሰስ ሬቱ ምን ያህል ነው የኩላሊት ሰጡ ትራንስፕላንት ሰክሰስ ሬት አሁን በእንትኑ በዶነርና በሪሲፒየንቱ ይወሰናል ምንድነው መሰለ መጀመሪያ እንትን ከመሰራት በፊት ዶነሩ ከመስጠቱ በፊት ክሮስ ማች የሚባል ነገር አለ ቲሹ ማቺንግ ክሮስ ማቺንግ ቢሰራል ሙሉ ለሙሉ ጤናማ ነች ወይ ከዛ ሁሉ ፐርስፔክቲቭ ታይቶ መጨረሻ ላይ 99% ማች ነች 98% ማች ነች ማለት ይባል እንደዛ ከሆነ ኦፍ ኮርስ 100% ሰክሰስፉል ነው ከፍተኛ የሚሳካበት እድል ነበር ማን በመሃላችሁ በጣም የመጀመሪያ ጤና እዚህ የተሰራው ብለድ ታይፖች ምንድናቸው ለመስጠት ብቁ ነች ወይ ምንም አይነት ሄልዚ ነች ወይ ታየ ጤናማ ነች ከዛ እዛ ስትሄድ ደግሞ ክሮስ ማቺንግ እና ቲሹ ማቺንግ የሚባል ነገር አለ ቲሹ ማቺንግ ማለት ምንድነው ያንተ ቦዲ የሷን የሚመጣውን ኦርጋን ይቀበላል ወይስ የሁለታችሁ ቦዲ ባዮሎጂካሊ ኮምፓቲብል ነው ወይ እሱ ይሰራል የሪጀክሽን መጠን ከዛ ደግሞ ክሮስ ማቺንግ የሚባል ነገር አለ ክሮስ ማቺንግ ማለት ደግሞ ያንተ ደም ይወሰድና የሷ ደም ይጨመርበታል ላይ ይቀላቀላል ከዛ ያንተ ብለድ አታክ ካረገው ይሄ ፖዚቲቭ ነው ባድ ነገር ነው ግን አታክ ሳያረገው ቁጭ ካለምናል ይሄ ኔጌቲቭ ነገር ነው ሶ ተስማምታ ሲደረግ ኖርማሊ ተስማማ የኔ ቦዲ የኔ ብለድ አታክ አላረገው እኔ ምን ቻሌንጅ ከባድ ነው ማለት ነው እና እኔ እንደ ባንከኛ እኩል ባንድ ፕሌን አብረን ሄድን ነበር ኢትዮጵያዊ ናቸውና እዛ ላይ ክሮስ ማቺንግ ላይ በጣም አታክ አረገው ነው ፌል አደረገ ማለት ወደ ሀገራቸው እኔ ምን አሁን ቤተሰብ ነው የወንድም ልጅ ነው ምናምን ነች ኦኬ መጣች እዛ ክሮስ ማቺንግ ይሰራላቸው በጣም ነው አታክ ያደረገው ነው ያለው በጣም ነው የሚመለሰው ዳኒ ይሄ ማለት መጀመሪያ እሷ ለተሰጠ ስትስማማ የሚፈጥርበት ተስፋ አለ እነዚህ ፕሮባቢሊቲዎችስ ደግሞ ተስፋ አስቆራጭ አይሆኑም ለምሳሌ የሷ እንዳልከው አታክ የሚያደርግ ቢሆን ማች የማያደርግ ቢሆን ሌላ ደግሞ አዲስ ከዛ ደግሞ እንትኑም እየጠበበ ነው የሚሄደው ማርጂን ይጠባል በጣም ይጠባል አክስት ምናምን እንፈልገው በጣም አሪፍ ነገር በጣም በቃ ቆንጆ የኩላሊት ማቺንግ የሚባለው ሲብሊንግ ሲሆን ሁለታችሁም ሼር የምታደርጉት ከአንድ ፓረንት ጂን ስለሆነ በጣም ፐርፌክት ነው የሚባለው የሲብሊንግ ነው የወንድም ያህት ከዛው ነው የቀነሰ ይመጣ ያባል ስለዚህ እንዴት ነበር እሱ እኔ መጀመሪያ በደንብ አድርጌ ስለዛ ነገሮች አንብቤ ነበርና ያው ከዛ ዋጻሉት ነው የምታረገው ምንም የምታረገው ነገር አላ ተቆጥራለህ ቁጭ ብለህ በቃ እንዲሳካ ምናምን ከዛ በመጨረሻ ዶክተሮቹ ይሰማች ይሏል ሶ ትራንስፕላንቱ ጎ አሄድ ትባላለ ማለት በቃ ሰክሰስፉል ነው በቃ በደንብ አሪፍ ነው ምንም አታካል አረጋውም ያንተ ቦዲ ያንተ አንቲቦዲ የሷን የሚመጣውን እንትን ይቀበላል ሪጀክት አያደርግም ኢቭን ኢፍ ኢሚኖሰፕሬሲቭ መድኃኒቶች ብትወስድም
አታካ ያረጋው ዞሮ 100% የሚባል ነገር የለም 100%ም የለም ስለዚህ እሷንም ወስደህ እነዛ መድኃኒቶች ላይ ናቸው ሪፕሬሰንት ስቲል ያስፈልጋል ያንተ አሁን በየጊዜው ነው ተወስደው እንዴት ነው አሁን እነሱ መድኃኒቶች አሉ ኢሚኖሰፕሬሲቭ መድኃኒቶች ማለት ያው የሚመጣው ኦርጋን ምንድነው ስትሬንጀር ነው ሰውነቱ ሲገባ አንቲቦዲሽ ወይ ዋይት ብለድ ሴልስ ይነሳል ተዘጋጅቶ ይጠብቃል እሱን አታክ ለማድረግ ሶ እንደዛ እንዳያደርግ ኢሚኖሰፕሬሲቭ መድኃኒቶች ይወሰዳሉ የበሽታ የመከላከል አቅምሽ ይዳከማል ኢሚኒሽ በደንብ ይዳከማል ሶ ኦርጋኑ ይቀመጣል ማለት ነው ከዛ እነሱ እሱን ለማቆየት ላይፍ ታይም ይወሰድ መድኃኒት አለ ኢሚኖሰፕሬሲቭ መድኃኒት ላይፍ ታይም ይወሰድ አንድ ታቆመው ወዲያውኑ አንቲጂኖች ይጀምራሉ ከዛ ወዲያው ፌል ያደርጋል አሁን እሱ ኦክሲጅን ነው ለአዲሱ ኩላሊት በቃ በዩ ኦክሲጅን ነው መድኃኒቶቹ ኦክሲጅን ናቸው እነሱ ካቆሙ ካንዳንድ ፌል ነገር እንዳለ ሆኖ እኔው ሞሩፍ የሚገርመኝ አንዳንድ ነገሮች ማለት ነው እሱ ለባለሙያ ሆኗል አልሆነም ምናምን እንደ ኢንፎርሜሽን ተቀበላቸዋል ከዛ ውጪ ግን ህክምናውን ለማድረግ ስትሄዱ አብራችሁ ማን ሄደ ማዘር እዚህ ቢሆኑ ደግሞ ይበለጠ ይጨነቁ ነበር እኔ አትጂም ብዬ ነበር መጀመሪያ በጣም ተጣልተን ነበር በሱ ጉዳይ ማለት በቃ እዛ ኢሞሽናል ትሆናለች እዛ የሚያስፈልግ ሰው ደግሞ እየተሯሯጠ ነገሮችን የሚያስጨርስ በቋንቋም በምንም እንደዚህ አይነት ሰው የሚያስፈልገው አንተ አይሲ ውስጥ ሁለታችንም ስንተኛ ሁለታችሁን ታዲያ ለማስተካከል አብራችሁ ነው እንደዚህ አይነት እናንተ ሁለታችሁ ግን እሷ መሯሯጥ ትችል ነበር ያ አቢሊቲ ነበራት ቁጭ ብላ ከመቆዘም የበለጠ ነበረች ማለት ነው እኔ እንደዚህ አይነት አላየሁ ግን ሄዳችሁ ሁሉም ነገር ተሳካ ሰርጀሪው በጣም ሰክሰስፉል ነበር 5 ሰዓት 6 ሰዓት የቆየ ሰርጀሪ ነበር ያው አንደር ጀነራል አነስቴዚያ ነበር ነው ምንም እናቀው ነገር የለም እኔ ልክ እንደነቀው እንደዚህ ዞር ዶክተሩ እህቴስ ነው ያልኩት ደናንሽ በጣም ካንተ ቆይታ ቅድም ነው የነቃችሁ ምናምን የሷስ ሪስፖንስ ስትሰማ በኋላ እሷም እንደዛ ነው ያለችው እሱስ እንዴት ነው ያለችው ልክ ስትነቃና ደና ነው ወይ ማለት እሱ ገና አለቀም ምናምን ታውስ የሚለው በጣም ተቃራዎቹ ነው ያደጋችሁት ማለት ዋው ከዚህ ታሪክ ታላቅ ወንድም እኔ ሁሉ ታላቅ እህት ስለሆንኩኝ ታናናሽ ወንድሞቼ ኃላፊነት ወስዳለውና አንዳንድ ጊዜ ታላቅ ወንድም በኖረኝ የተመኘውበት በጣም ብዙ ጊዜ ነበርና ከዛ አንፃር እንዴት አይነት ሪሌሽንሺፕ ነበራችሁ እንግዲህ 4 አመት ትልቅ ነው በጣም አዎ የሆነ ሰዓት የሆነ ፖስት አድርጌያለሁ አይተዋል ጽሁፉን አይተዋል ነገራችን ላይ እሱን ጽሁፍ ቆይ የመጣበታል ጨርስ እና ፋሚሊ ቦንዲንግ በጣም ይጨምራል ያው ያሳለፍነው ጆርኒ በቃ ማለት ቃል ላይ አይገልጸውም ምን ብለሽ በጣም ህይወት ነው የተሰጠችው በቃ ብራዘር ሰውነቱ ውስጥ አለ አዎ ህይወቷን በትክክል ህይወት መስጠት የሚባለውን እንላለን እኮ ብዙ ጊዜ የምንወደውን ሰው ከቤተሰባችን እናነሳና በቃ ህይወቴን ነው የምሰጥ ምናምን እንላለን at some point በትንሽ ፖይንቶች ደግሞ አዎ ድምጥማጡን ስናጠፋው ታይዋለ የግንኙነቱና ቀጥል ሙሌ የሆነ ነገር ጀምራ በጣም የሚገርም ነው አጻጻፍህም በጣም ደስ ይል ነበር ምናምን ምን መሰለህ የምታይበት በሃይማኖት ለምሳሌ እኔን መሰሉ ይባላል አይደል አምላካዊ ቃል ሰው አምላክ ነው የሞተለት ለሰው አይደል ሰው ለካ ያንን የሚያህል ትልቅ ፍቅር ደግሞ ለሰው መስጠት ይችላል you see ያንን አምላክ ብቻ ሊያደርገው የሚችለውን ፍቅር የቀረበ ማንነት ነው ገብቷል ቀላል አይደለም እህትና ወንድም ስለሆናችሁ ብቻ አይደለም ብዙዎች ለማያውቁት ሰዎች ሰጥተዋል አይደል ኢትዮጵያ ውስጥ ካርናቂዎቻቸው ኩላሊት የተቀበሉ ቤተሰብ የማይሰጥበት ቦታ አለ ብሩን ይዘው ቤተሰቦቻቸው ላሽ ያሏቸው ሰዎች አቃሉ እንግዲህ ዲያሊሲስ ሴንተር ማለት ነው ብሩ እጃቸው ላይ ኖሮ ግን ከቤተሰብ ውስጥ ማንንም ፍቃደኛ ያለው ኢማጂን እኔም አቃለው የሚገርም በቃ በጣም ያሳዝናል ይስሰማ በጣም እኔ ደግሞ እህት የሰጠች አቃለውና እህቷን ስታገኛ ለቃይ መልም ተብቂት ነው አሁንም ሶጣ እንደዛ ለቃይ መልም ተብቂት ዘንበለ ውሃ ተጣ ሌላ ነገር እየተማኝ ነው ትላል ዳኒ አልኮል የለመደ ነገር አይደለም እሱ ነገር ተጠቀቀው አትባላል ከሱ ጋር ተያይዞ ህክምናው ላይ በጣም ይረዱ ሰዎች አሉ ገንዘብ በማሰባሰብ በጣም አስቸግረህ ነበር አንተን ለማሳመን በጣም ብዙ ርቀት የሄዱ ሰዎች አሉ ሄደዋል ታለች ከምንም በላይ እሷ ነገርና ደግሞ ሁለቱ ነገር አሁን ስለ እነሱ ነው ራስ ቋንቋ ነው ምን አይነት የምስጋና ቃል የሚኖር አይመስለኝም ሁለቱ አለ ከዛ ደግሞ ከዚህ ሂደት በኋላ ስለ ህይወት ያለህ መልከታ አመለካከት ከሰዎች ጋር ያለህ ግንኙነት ምናምን
አሁን ከእህቴ ጋር ያለኝ ነገር ያው ይሄ ካለፈ በኋላም ቢሆን ከበፊትም ፋሚሊ ቦንዲንግ ይጨምራል። ይሄ ከእንደዚህ ነገር በኋላ በጣም ቦንድድ ትሆናለህ። አሁን ራሱ እኔ አሁን ብቻዬን ነው የምኖረው የነበረ ያልኩህ አይደል? ግን አሁን ቤት ነኝ። አትወጣም፣ መብት የለህም። ያን ነው የምትወጣው ምናምን ነው የምትባለው። የት ነው የምትሄደው ብላ ተጠንቀቅ ብላ ትባላለህ። በቃ እኔ አሁን ቤት መኖር ፈልጌ ብቻዬን ግን እስከ አልችልም። በቃ ግዴታ አሁን እነሱን ነው የምሰው ስማት ያለብህም እነሱን ነው እና በጣም ወዳት እቴናት እና ቴንክ ዩ እግዚአብሔር ባለችበት ይባርካት። በነገራችን ላይ ሁለታችሁም እንድትመጡ ነበር ፍላጎታችን። ባትኖርም እዚህ እንዳለች አድርገን በጣም ማመስገን የሆነ ነገር ስትሰማ የሆነ ሰዎች በጣም ምን ያህል ጥግ ሊሄድ እንደሚችሉ ስትሰማ ግን ሀምብል ያደርጋል አይደለ? በጣም የሚገርም ተሞክሮ ነው። አይ ቲንክ ይሄ ሰባዊነት በተፈጥሯችን ውስጥ ያለ ይመስለኛል። እሱን ያስጠበቁ ሰዎች አሉ፣ በጊዜ ሂደት ውስጥ ያንን አስጠብቀው የሚኖሩ ሰዎች አሉና በዚህ የማይደራደሩ ከዛ ደግሞ ኮራፕትድ እንሆናለን በጊዜ ሂደት ውስጥና አንዳንድ ጊዜ ሰውንም እንወስዳለን እንኳን የራሳችንን መስጠት ገባ እሱ ትርጉም የሌላቸው ነገር እንዳስታውስኝ ታውቃለህ። ሰው የሆነ ጊዜ እንደሰማሁት ነው እንጃ የመላእክ ኔቸር አለው፣ ከዛ ደግሞ ይሄ በጣም ሰይጣን የሚሆን ኔቸር አለውና ሞር የምታሰለጥነው ማንነት ነው የሚወስነውና ወደ ሁለቱም ኤክስትሪም ለመሄድ ሬዲ የሆነ ነገር ነንና አሁን እንዲህ አይነት ነገር ስትመለከት ያንን ቅድም እሱ እንዳለው ማለት ነው ራስን አሳልፎ እስከ መስጠት ድረስ ያለ ፍቅርን ከዚህ በላይ የለም። መሞት ይተበቅባት ኦፍ ኮርስ ፔሸንስ በነገራችን ላይ ማመስገን ያለብህን ሰዎች ሁሉ አመስግና ከዛ በኋላ አንድ አሁን ይሻላል ወይስ አሁን ትችላለህ? አሁን ላመስግናቸው ከዛ ጨዋታ አለ ምኑን ትላለህ? በእናትህ አሁን ከመጀመሪያ እግዚአብሔር ታመሰግናለህ፣ ፈጣሪን ታመሰግናለህ። የተጨማሪ ሰከንድ ቻንስ ኢን ላይፍ ተሰጥቷል። በአግባቡ ተጠቀምበት ተብለህ ተሰጥቷል። በህይወት ላይ እንግዲህ ያው ግማሹን አመት ኖረናል፣ አንድ 30 አመት። ከዚህ በኋላ የቀሩትን ደግሞ በአንድ ኩላሊት እንድንኖር የፈቀደልን እግዚአብሔር ይመስገን። ከዛ በኋላ ያው እህቴን ነው በቃ እህቴን ሌላ ማንም አይሆንም። ከዛ በፊት የሰጠችህ ከሱ ቀጥሎ ህይወት የሰጠችህ እሷ ነች። እሷን በጣም አመሰግናለሁ። ያው ከጎኗ ነኝ ከዚህ በኋላም ለምንም ነገር ያው አሰብራዘር አለው ግን ደግሞ ከዛው ነው የተሻለ ነገር ይኖራል። ከዛ ፋሚሊም በጣም ማዘር እዛ 2 ወር ሙሉ ቆይታ እነዚህ 2 ልጆች የ6 ሰዓት ሰርጀሪ ሲያደርጉ ሰርጀሪ በር ላይ ቁጭ ብላ አድራ ሌሊት ነበር የተደረገው ምናምን ድጋሚ ወለደቻቸው ወረደ እንጂ እና ይሄ የነበራት ከሪጅ 2 ወር ሙሉ ስታስታመመን ሁለታችንንም እዛ እንዳገር ያለ ምግብ እየሰራች የተመራ 2 ወር ሙሉ እሷ ነች ሁለታችንንም ቴኬር ስታርግ የነበረው ቢጂስ በጣም ከባድ በዚህ ዲቢ ምናምን ደግሞ ማለት ነው የተወራራጡ ጠዋት ሌሊት እኔ ለምሳሌ ጠዋት 12 ሰዓት ወስደው መድኃኒት ነበር እዛ ያለው ሶሺ መነሳት አለባት ጠዋት ለሊት ተነስታ ኩክ ማድረግ አለባት ተነስታ ከዛ ለሷም ኩክ ማድረግ አለባት እሷን የሚበራውን ላትበላ ትችላለች ምናምንና እነዚህ ሁሉ ነገሮች ከባድ ነበሩ። እሷ እናቴን አመሰግናለሁ በጣም ወዳታለሁ። ከዛ ውጪ የፌስቡክ ጓደኞቼ ነው ምን እንደምል አላውቅም። በእግዚአብሔር በጣም በቃ ናት ሰው የሰውነት ጥጋዩበት ፕላትፎርም ፌስቡክ ነው። በረጅም አመት ላይ ፌስቡከሮች ሆነን ቁጭ ብለናል። እኛ ፖስት እናደርጋለን ቀልድ ጨዋታ ምናምን እነ ኪሩቤል ዲኪዌል ፍቅርተ እነዚህ 3 ጓደኞቼ ናቸውና እንደዚህ በዚህ ጆርኒ ውስጥ አብረውኝ የነበሩ ሰዎች በጣም ነው ማመሰግነው በጣም ነው የምወዳቸው ሁሉንም። ከዛ ውጪ አብሮ አደግ የሰፈር ልጆች አሉ አብሮ አደግ የሰፈር ልጆች እነሱም ሰፈር ውስጥ በማስተባበር ካርድ አዘጋጅተው በመበተን ምናምን ከጎኔ በመሆን ቤት ሁሌ አብረው የነበሩ ከሰሙ በኋላ ቤት ውስጥ ከነሱ ጋር ነበር ማሳልፈው እና አብሮ አደግ ጓደኞቼ በጣም አመሰግናለሁ። ያልጠራሁት በጣም ብዙ አለ አም ሶሪ። በአጠቃላይ ሶሻል ሚዲያ ነገር በአጠቃላይ ሶሻል ሚዲያ እንዳላቆም ያደረጉኝ ሰዎች ናቸው። በቃ እኔ አሁን ሶሻል ሚዲያ ላይ እንደዛም ነኝ። አሁን ቁጭ ብዬ ሌላ ነገር እያሰብኩ ነው። ዋው በሶሻል ሚዲያ እንዲህ ማድረግ ይቻላል። ሶሻል ሚዲያ ምናምን ሶሲል ምናምን ሉካት ሚ ማለት እኔ ሶሻል ሚዲያ ፍሬ ነኝ የሚረዱት ሰዎች አሉ ወደን ሌላ አሁን ይሄ ደስ የሚለው ፓርት ነው አይደል? በህይወት ውስጥ ሰው ህይወትን ሲሰጥ ምናምን አንድም አንተን እዚህ መተን ያለፍክበትን ነገር እንድንነግረን ስጠራ ተመሳሳይ ካንተ ጽሁፍ ጋር ተቀራራቢ ጊዜ አንድ ጽሁፍ አንብቤ ነበርና ለመነሻ ያህል አነብላችሁና ከዛ በኋላ እንትን እንወያይበታለን። ምንድነው አንድ ልጅ ነው የጻፈው አሰግድ ይባላል። በዓል በተለይ ደግሞ ፋሲካ ሲመጣ ትዝ የሚለኝ በልጅነቴ የነበረ የቤተሰብ መሰባሰብ ነው። የዘመድ ማዕት ተሰብስቦ የሚያደርገው ጭፈራ፣
በምንጃርኛ ጭፈራ ፉክክር ከመሬት የሚነሳው የቄጤማ ሽታ ደግሞ የፋሲካ ማግስት ስለሆነ አሪፍ ሆነ ሶ የንቦ አትናደፊ የእሸቱ የተባለ ዘመዳችን ሰረቅራቃ ድምጽ ዘፈን የቤተሰቡ ሳቅና ደስታ በፍጹም አይረሳኝም አለ ይመስለኝ ነበር በልጅነት የዋህ ልቤ ውስጥ አክስትና አጎቶቼ የሚዋደዱ በጣም ፈላ ያያለን የምንወደው ነገር ቢኖር ለፋሲካ ወይ ለሌላ ትልቅ በዓል አያቶቻችን ቤት የሚደረግ የቤት ዘመድ ስብስብ ነበር አንድ አክስታችን ሌላኛዋ 7 ልጆች አሏቸው ሌላውም ከነቤተሰብ አባሉ አያታችን ቤት እንሰበሰብ ለቀበሌ ነዋሪ ትንሽ ፈሪ የሆነ ህዝብ እንፈጥራለን ብዙዎች ነን ለማለት ነው ሁሉም ከያለበት ይሰባሰባል ይበላል ይጠጣል ይጨፈራል ዛሬ ድረስ ከበዓል ድባብ ደስ የሚለኝ መሰባሰብ እሱ ነው ብቻ ያው ስብስብ ያገራሚ ቫይብ በህልማዊ የውርስ ጸብ ምክንያት ተበጠበጠ በዓል እንዲያ የሚደምቅበት ቤት ፈዘዘ ሁሉም ጥጉን ያዘ ያኔን ጀምሮ ግራ የሚገባኝ ነገር ነበር እንዴት ሰው ወንድሜ እህቴ ብሎ አብሮ ካደገው ሰው ጋር በውርስ ይጣላል አስበዋለሁ ከእህቴ ጋር በግድግዳና በቆርቆሮ ጸብ ስቆራረጥ አይመጣልኝም ይላል አይመጣው እና ረዘም ያለ ጽሁፍ ነው በጣም ኢንትረስቲንግ ጽሁፍ ነው ግን ጊዜያችንን እንዳይበላው ሰዎች በዚህ መጠን ህይወት በሚሰጣጡበት ዓለም ላይ በጣም ጥቂቶች ቢሆኑም ከዛ ደግሞ ምናልባት የቀበሌ ቤት ይሆናል ምናልባት መሬት ይሆናል ምናልባት ባንክ የተቀመጠ ገንዘብ ይሆናል አንዳንዴ ለቀበሌ ቤትም ሊሆን ይችላል እኔ ቤተሰብ ውስጥ ማቃቸውም ሰዎች አሉ እናትና አባት በሞተ ማግስት ከቀብር ሲመለሱ የመኝታ ቤቱ ቁልፍ የት ነው ካርታው የት ነው የተቀመጠው ምናምን የሚሉ ጻቦች በጣም ብዙ ሰዎች አንዳንዴ እናትና አባቶቻቸው በህይወት ይያሉ ኢቭን አንዳንዱ ቤተሰቡንም ራሱ ቶሎ አስወግዶ ለንብረት ውርስ የሚዘጋጃለ በጣም ብዙ ሰው ግን ከቀብር መልስ ለንብረት ይፋተጋል ካርታው የት ነው ለማን ነው ኑዛዜ የተሰጠው ምናምን ጻብ ይጀመራል ማለት ነው በጣም ብዙዎች የፍርድ ቤት ኬዞች ምናምን ከውርስ ጋር ይያያዛሉ እዚህ ጋር ደግሞ እንዳንተ አይነት እህት አለች እንደናንተ አይነት ቤተሰብ አለ ምን ስንሆን ነው ማለት ድንገት የተፈጠረ ነገር አይመስለኝም እህትህ የሚሰጥ ልብ እንዲኖራት ወንድሟን ለማዳን የሚኖር ፍላጎት የኖራት በተሰራ ቤተሰብ ውስጥ ያያችሁት ነገር አለ ቤተሰባችሁ ምን አይነት ቤተሰብ ቢሆን ነው እነዚህ አይነት ጉዳዮች አሁን ላንተ ምን አይነት ስሜት ይፈጥሩብሃል እንግዲህ ያው ቤተሰቦቼ እናትም አባቴ ወጣት ናቸው እኔ የመጀመሪያ ልጅ ነኝ ብዙም የትላልቅ ሰዎች የሚባሉ ነገሮች አይደሉም ውርስ ምናምን የለንም እናንተ ቤት ምንም እንደማይፈጠር እርግጠኛ ነኝ መመጣያ ነገር የለንም አይ እንደዛ ሆኖ በጣም እንትን ያለበት ቤት ነው ይሄ ቤተክርስቲያን ፋዘር በጣም ሪሊጂየስ የሆነ ሰው ነው ጠዋት ማታ ቤተክርስቲያን የሚሄድ የሚጸልይ የሚጾም የሚያስቀድስ ቤተሰቦቼ እንደዚህ አይነት ሰዎች ናቸው እኛም ያለፍነው በሰንበት ቤት ውስጥ ነው እኔም እህቴም ምናምን እና የሆነ አይነት ሼፕ አድርጎናል በቤተክርስቲያን ማደጋችን የሆነ ሼፕ አድርጎናል በልባችንም አስተሳሰባችንም አናናራችንም ምናምን የሆነ በዛ የተመራ ነገር ነውና አንዳችን ለአንዳችን እንድንተሳሰብ ያደረገን ነገር ይመስለኛል በቃ እኔ ብዙ አመት ቤተክርስቲያን ያደገችው እሷ ስቲል አገልጋይ ነች ቤተክርስቲያን አገልጋይ ነች ስቲል ዘማሪ ምናምን ነች እኔ ጎርምሽ ማቆም ተላል እና ግን ስቲል ያ ስሜት አለ ውስጥ ፈሪያ እግዚአብሔር ካለ ሰባዊነት ይኖርሃል በዛ ምክንያት ነው የኛም እንደዚህ ሆነው ከእምነት ጋር ይያዛል ማለት ይችላል በምንም ነገር ብታይ እኛ ቤት ብትመጣ እግዚአብሔር ያውቃል መልሱ የማንንም ሰው መልስ የእናቴም አባቴም የእህቴም ራሱ ፈሱ ያውቃል በቃ የሚያቀል ደግሞ የፊት ለፊት ታያዋለህ ማለት ነው አርጎት ሆኖ ምናምን በቃ እኔ አሁን እየተራመደ ያለው ምስክር ነኝ የፈጣሪ ቸርነት በእውነት በቃ ምስክር ነኝ እንትን ማንሳት ይቻላል እኔ አሁን ቀደም በነበሩት ጊዜያት ብዙ ጊዜ የምናነሳቸው ክርክሮች አሉ ሶሻል ሚዲያ ላይም እኛም ጋር በተለያየ ቦታ ላይ ስለ ገንዘብ ኃይል ያመጣ ጡንቻ ያመጣ የገንዘብ ገዢነት እና የጌትነት የበላይነት በጣም ጡንቻ ያወጣ ያለበት ጊዜ ላይ ነው ያለነው እና አስፈላጊነቱ እንዳለ ሆኖ ግን ይሄ ቀደም ያልከ አንተ ያነሳውን ፈራ እግዚአብሔርን ከእግዚአብሔር ጎን ለጎን አድርገው ሰዎች ምድር ላይ ሰጪም ከፋችም ዘጊም ገንዘብ ነው ሚል ሜንታሊቲ ላይ የመጡ ነውና
ይሄ ሲሆን ደግሞ ምን አይነት ውጤቶችን ትጠብቃለህ መሰለህ? ለምሳሌ ከ6 ከ7 ዓመት በፊት ይመስለኛል ብዙ የኛ ጓደኞች የሚያውቁት አንድ ልጅ አብረን የመስራት እድል የነበረን አንድ ልጅ ያንግ ነው 16 ዓመቱ ምናምን ነው እና አባቱ ያለውን ንብረት ያውቃል። ምን ያህል ንብረት እንዳለው ያውቃል። አባቱ ትልቅ ሰው ነው፣ ሽማግሌ ነውና አባቴ በጣም ብዙ ብር አለው which is እኔም ብዙ ብር አለኝ ማለት ነው አለና አባቴ ሽማግሌ ነው ታውቂያለሽ አይደል አላት። ልጅቷን የሚነግራት ልጅ ለማን ነው የሚነግራት? ለአንዷ የኦፊስ ጓደኛችን ነው የሚነግራት። አዎና አባቴ ትልቅ ሰው እንደሆነ ታውቂያለሽ፣ አርጅቷል በጣም ምናምን ሶ ኢን አ ዌይ የነገራት ነው እሱ የሚኖረውን ነገር እና እሱ ሲሞት እኔ ነኝ ያንን ገንዘብ የማገኘው። ዝም ብለሽ ወደ እኔ ነኝ ነው ሶ ምንድነው መሰለህ አይ ስለ ገንዘብ ይሄ ልጅ እኛ ይሄን እንዳናስብ ተደርገን ያደግንበት የሆነ የሶሳይቲ እንትን አለ። ሰርክላችን ይሄን ይፈቅድ አይደለም። ሃይማኖቱ የምትከተለው መንገድ በሙሉ ከዚህ ውጪ ነው። ሞር ለሰባዊነት እንትን ያለ ነው። የነዚህ ልጆች መንገድ ፊልሞች ላይ እንትን ያለ ነው። የሚማሯቸው ነገሮች ምን ያህል ገንዘብ ኃያል ነገር እንደሆነ ነውና አሁን የምትለው አይነት ሰባዊነት በጊዜ ቆይታ እየደበዘ ሰዎች እርስ በርስ እየተጨካከኑ የሚገባቸውንም የማይገባቸውንም እየነጠቁ የሚሄዱበት ነገር ነው የሚታየው በሚቀጥሉት ጊዜያትና አይ ቲንክ ይሄ ቅርስ ወደ መሆን እንዳይሄድ ፈራለሁ እንደዚህ አይነት አስተሳሰብ ማለት ነው። በጣም እኔ ደግሞ እንደምፈራ ታውቃለህ። ልክ እናት ወይ አባት በሞተ ማግስት ወዲያውኑ ስለ ንብረት የሚያስብ ሜንታሊቲ በጣም ይገርመኛል። ኬት ነው የመጣው የሚል ነገር አብዛኛውን ጊዜ ገና ሀዘኑን እንኳን በሚገባ እንትን ብለህ ሳትጨርስ ምንድነው እናሳውጅ ምን እንበል ምናምን የሚባል ነገር አለና ከዛ ምን በእያንዳንዱ ያስባለሁኝ። በጣም ገና ሀዘን ላይ ነው። ወረቀት ሆስፒታል ውስጥ የሆነ ቪዲዮ አይቻለሁ። እናቷ ልትሞት ስትል ወረቀቱን ይዛ በሰውትየዋ እስክሪብቶ ይዛ እንደዚህ መፈረም አቅቷታል። እየተንቀጠቀጠች ነውና ያን ያህል እሱ ልትፈርም ልታረበ እሱንም የሚገርመኝና ምን ልመሰለ አንደኛ ያ ንብረት ያንተ እኮ አይደለም እውነት ለመናገር እናት አባቴ የለፉበት ነው። ፈቃዳቸው ሆኖ ከሰጠውት ሊሄዱ ይችላሉ። ነው ዶኔት ማድረግ መብታቸው ነው። ይሄ መብቴ ነው የምትለው አመለካከትና እንደዚህ አይነት ዲፔንደንሲ ከየት ነው ያመጣው? ሰርተን እንድናገኝ ማንኛውም ሰው ሰርተህ ጥረህ ለምትበላው ቤተሰቦች ትምርትም ከሆነ መስጠት የሚችሉ ትምርት ሰጥቷል። ገንዘብም ከሆነ እነሱ ፈቃደኛ ሆነው ስራበት ቢዝነስ ስራበት ብለስቶ እንጂ ኮስተር ብለህ እጅና ግና ጣጥፋ አባቴ ሲሞት እኮ ቅድም እንዳለው ይሄን ሁሉ ንብረት ወርሳለሁ ይሄ ሁሉ ቤቴ ነው ምናምን ካለ ከዛትና ወንድሞች ካሉ ጠላቶችን የሆኑ ነው ገባው። ስለዚህ ይሄ ንብረት የኔ ነው ለካሳ በህግ እሷም መብት አላት እሱም መብት አለው። ሰው ቁጭ ለምታስቡ እነዚህ ሰዎች እንዴት አድርጋ ከአካባቢው እንደምታስወግድ ነው። ሌላው ደግሞ ቢገርምሽ ሞት አጋጣሚውን ይፈጥራል። የውርስ ጭቅጭቅን ይፈጥራል። እህትና ወንድምን ያባላል። ቤተሰብ ያራራል። ስለሚፈቅድ ማለት ነው ሁላችሁ ራሳችሁ ብሎ ከካሊ ሞተ ተብሎ ሰው ከቀብር ተመልሶ ስለሞት በነገራችን ላይ አንዳንዴ ሰው ስለሞት ያለው ግንዛቤና ሞትን ሊማርበት የወደደው መጠንም ማተር ያደርጋል። አንተ እንደምትሞት የእናትህም ያባትህም እጣ ወይም ደግሞ አሁን የሄደው ሰው እጣ ያንተም እጣ ነው። አሁን ሸኝተ ነው ቀብረ ነው የመጣው ሰው እጣ ያንተም እጣ ነው። እኔ አንድ ጊዜ አስተውሳለሁ ድሮ ነው የዛሬ 11 ዓመት ምናምን ጓደኞቼ ፊልም ሰርተው ሰበታ ሲኒማ ሄደን ፊልም አሳይተን ስንመጣ ስለመሸ የሲኒማው ባለቤት ትልቅ ሰውዬ ናቸው። የድሮ ፊያት እየነዱ ይሸኙናል ማለት ነውና እየተጫወተን ለምን ይመስላችኋል እንዲህ ጉስቁልቁላችን የሚወጣው ከድህነት ማንወጣው በጣም ብዙ ችግሮች መተውትና እንደ አህጉር ለምንድን ነው እንደዚህ ሆነን የቀረነው? ለምን ምንድነው ያልገባን ነገር አለ እና እየነዱ ነው ከሰበታ አዲስ አበባ ነው አስቡ አቸኩሉና የሚል ትልቅ ሰው ናቸው ያጫውቱናል። ከዛ በቃኛ ምን ያለ ስላልተማርን ነው ቅኝ ስለተገዛን ነው ምናምን የአገር ነገር አወራን ማለት ቅኝ ተገዝተናል እንዴ? እንደ አህጉር 5 ዓመት ለምንድን ነው ምንድነው ልታጣቂ ሰው ምንድነው አሉ በቃኛ ብዙ ነገር ደረደርን ማለት ነው። ዛይ ልጆች ምናምን አሉ አይውላችሁ እኛ እንደ አህጉር ያልገባን እንደምን ሞት አለማወቃችን ነው። ሰው ሲሞት ስስቱን እንደሚሞት ሲያቅ ስስቱን ይገላል ለሰው ያካፍላል ሌጋሲ ጥሎ ስለማለፍ ያልፋል። ገብታ ዛሬ ሆድህን ስለመሙላት አይደለም ታስበው ሶ በጣም ብዙዎቻችን ከእህትሽ ጋር የምትባየው አንቺ ያኛው ጣ እንደሚቀጥብሽ ስለምትረሽ ነው። ገብቷላ ሶ ብዙዎቻችን yes በቃ ዛሬ መቆማችንና መተንፈሳችን ዘላለማዊ ነው ይመስላል። ገብቷላ ሶና ሰው ከተገባችን እስኪው ዞር እስኪል ድረስ የሞት ትርጉም አይገባል። አብረው እኔ ለምሳሌ አንድ ስቶሪ አለኝ በዚህ ኳስ እየተጫወትን
የቅርብ ጊዜ ስቶሪ ነው ነገር አመት ቢሆነው ነው ውድድ ኳስ የጤና እንጫወታለን የሰፈሪ አብሮ አደጌ ነው ኳስ እየተጫወተ እንደዚህ ወደቀ በዛው ጸጣለ ምንም አይነት የበሽታ የሌለበት ሰው ስፖርተኛ እንደው ሌላ ነገር እንኳን ብታስብ እንደዛ አይነት ሰውም አይደለም በጣም ያህል እዚህ ነው ራሱን የሚጠብቅ አይነት ሰው ምናምን ኳስ ተጫዋች ምናምን የነበረ በፊት ቡና ምናምን የሚጫወት ከዛ አሁን የጤና ምናምን የሚጫወት ልጅ እዚህ ጋር ኳስ አቀበለኝ እያልኩት ወደቀ ሞተ ያ በቃ በጣም ትደነግጣል ልጅ ላይ እንደዚህ ዘና ሆስፒታል ይሄድን እዛው እጃችን ላይ ያረፈ ምንም ነገር እንግዲህ ተስተና እሱን ሳይ በቃ በጣም ይሄን ቱሞሮ ኢዝ ናት ፕሮሚስድ ምናምን በቃ ሊፍት ዴይ የሚባሉ ነገሮች ጉልበተኛ ነገር ነው ካሰብከው ትሁት ያረጋሃል ስስትህን ይገልልሃል ማለት ምድር ላይ በጣም ብዙ ሊያስተምሩ ከሚችሉ ነገሮች በላይ ከሞት የበለጠ ነገር የለም ያው የገዢነት ደግሞ ቀደም እንዳልነው አሁን ቆንጆ ፖይንት አንስቷል ዳኒ ማለት ነው ሰባዊነቱን የሚፈጥረው መንፈሳዊነት ነው መንፈሳዊነት እየጠፋ ሲሄድ የሆነ ነገር መያዝ አለበት የሆነ መደገፊያ ከሌለ እንደዛ ነው ሰዎች ማለት ኦፕሬት የሚያደርገው እና ጀነሬሽኑም ነገሮችን ሲያስብ የሚያስበው አሁን ቀላል ነገር ነው የሚመስለው እና ቱ ትራዲሽናል እና የሆነ የሞተ የሚመስለን አስተሳሰብ እግዚአብሔር አለ ምንም ቢሆን እግዚአብሔር ያቀልኛል የሚሉ ሰዎች እንትን አድርገን ነው የምናስበው የአሮጊቶች ስታይል ምናምን ግን እግዚአብሔር የሌለው ሰው የሆነ ነገር መያዝ አለብኝ ብሎ ስለሚያምን ያለ የሌላ ኃይሉን ሁሉ አድርጎ መንጥፎ ሰርቫይቭ ማድረግ አለበት ምን ላይ ነው ተስፋ ብትለው አሁን አንድ ዩናይቲስት ነው የለውም በቃ አንተ ግን አለ ተስፋ በቃ ምንም ብታየውም ባታየውም ለመኖር ደግሞ ተስፋ ነው በቃ ሌላ ምንም ለሰው ልጅ የሚያስፈልገው ነገር የለም ዞር ብለታ ያለ ተስፋ አለ እግዚአብሔር የሆነ ነገር ያዘጋጃል በቃ ብዙ ትሄዳለህ ማለት ተስፋስ ባይኖር የምታለቅስበት ቦታ እንዳለ ማሰብ ራሱ በራሱ እግዚአብሔር ነው የምትተነፍስበት ቦታ ብድግ ብለህ ቤተክርስቲያን ሄደ ምናምን አልክሰህ ወጥቶልህ አውርተህ ምናምን አላየኸውም አልሰማኸውም ምናምን ችግር የለውም በቃ ወጥቶልህ ግን ትመጣለህ እና እንደዚህ አይነት ነገሮች ሌላ አንተ ያነሳኸው ደግሞ ሁለተኛ ነገር በጣም ሂውጅ እንትን ልንሰጠው የሚገባ ትኩረት ልንሰጠው የሚገባው አንደኛው ነገር ዳኒ በሰዓቱ ያንን 4 ሚሊዮን ብር ኢዝሊ ማድረግ የሚችል ሰው አልነበረም ግን በአራት ቀን ውስጥ ያንን መሰብሰብ የሚችሉ ሰዎች ግን ነበሩት ሂውጅ አሴት ነበረው ማለት ነው የሰው አሴት ነበረው መቼም እንደሚመነዘሩ አይታወቅም ሰዎች ዙሪያችን ያሉትን ሰዎች ብዙ ጊዜ በብዙ ነገር አቢዩዝ እናረጋቸዋለን ግን ደግሞ ሳምሃው ምን ማሰብ አለበት የቱ ጋር በቃ በአራት ቀን 4 ሚሊዮን ብር መሰብሰብ ያንን ነገር ማድረግ ሚራክል ከዛ ኦል ኦቨር ዘ ታውን ያንተ ስም በየሰው ሶሻል ሚዲያ እንትን ላይ ነበር ኤቭሪዌር ኢንስታግራም እኮ ፎቶ መልቀቂያ ነበርና ያ ኢንስታግራምን ራሱ ተቀየርከው ማለት ነው ሊንክድኢን አይተኸው ሊንክድኢን ላይ ነበር ሊንክድኢን ላይ አይተኸው እንዴት ነው ያላየው ሊንክድኢን ላይ ስገባ በቃ በጣም ምንም የማያቀኝ ሰው ከሊንክድኢን ነው ያየሁት ብሎ ይደውልልኛል ስልኬ ላይ ሊንክድኢን ላይ ነው አይዞ እንደዚህ ማቃቸው ውጪ ላይ የሚሰሩ ሰዎች አሉ ለነሱ ነገር ይልሃለሁ ምናምን እንደው የምትፈልገው ምን አይደል ትደነግጣል አካውንቴ ላይ የሆነ ቀን ላይ 2 ብር ሲገባ ይው በዛ ካምፔን ላይ ቴክስት ሰው ያለው ስክሪንሾት አድርጌ ነበር እንደው የምር ቁጭ አድርጌዋለሁ ቫልዩ አለው አይደል የሆነ ለጓደኞቼ የተላኩ ቴክስቶች አሉ ለምሳሌ አንዷ ምን ብላለች የልጄ ልደት ዛሬ ነበረ እና ልጄ ምን አለኝ ይሄን አይቶ ፖስቱ ምናምን 10ኛ አመቱ ምናምን ነበር በቃ ለኔ ለሚቀጥለው አመት ታከብሪልኛለሽ ያለውን ብር ለዳኒ ላኪለት ምናምን ብሎ በቃ በጣም ኢሞሽናል ነበር የሆንኩበት ታይም ነበር ያ4 ቀኑ ስልኬ እጄ ላይ ነው የማየው ነገር በሙሉ ኢሞሽናል የሚያደርግ ነገር ነው በቃ ኤቭሪ ስልክ ቴክስት ምናምን በቃ you have no idea እና እንደዚህ አይነት ቴክስት እንትኖች በጣም ብዙ ነበር ይሄ አሁን ያንተ አይነት ኢሾች ከተማው ላይ እንግዲህ አንተ በኋላ ሼር ታደርገናለህ ምን ያህል ሰዎች ዲያሊሲስ ያደርጋሉ ምን ያህል ሰዎች ያርዳታ በፍጥነት ያስፈልጋቸዋል ከዛ አንተ ሶሻል ሚዲያን የምትጠቀምበት ስልክ ነበረ ወይም ያንን ኮሚኒቲ ተቀላቅለ መጫወት የምትችልበት ጽሁፎችን ማስፈር የምትችልበት አቅም አለ ይሄም ራሱ የራሱ የሆነ ቫልዩ አለው እና ምን ያሰብኩ ነበር አሁን ስለ 2 ብር ውስጥ ታነሳ አንተ በጣም ብዙ ሰዎች የሆነ ቦታ ላይ 1 ብር እና 2 ብር ሰፖርት ላይ ያረጋቸው የሚችሉ ሰዎች አሉ በጣም ብዙ ሰዎች ደግሞ እንዴት ብዬ 1000 ብር ልካለው እንዴት ብዬ 100 ብር ልካለው ደግሞ ብለው እንደ ሰፖርት የማያዩት ሰዎች ደግሞ አሉ እና አይ ቲንክ ምን ያህል ኢምፖርታንት እንደሆነ የሚያሳይ ይመስለኛል 2 ብር ሲገባ ለተደነግጣል 2 ብር ብትባል ራሱ ነው የምትለው ቴክስት ያደርግልሃል ስክሪንሾት አድርጎ እኔ ያለችኝ እቺ ናት 100 ብር
ዳኒ እግዚአብሔር ይጨመርበት ሲል የምርም እግዚአብሔር ይጨመርበታል። በነገራችን ላይ አንደኛው ዲጂታል ባንኪንግ ጥቅም ይሄ ነው። ሰዎች 2 ብር ይዘው ወረቀት ጽፈው ምናምን ፍረቱም ስለሚኖር እዚህ ያለ ሳንቲምም ቢሆን መላክ የምትችልበት አጋጣሚ ነውና ኮሱ ልቡ እኮ ነው ገብቷል። አንድ ሰው 2 ብር ሲልክ ያለችኝን እቺንን ቢሆን ሼር ላርጋት የሚለው አመለካከታው በጣም ነው የደነገጠው። ሶሻል ሚዲያ ሰው ይዛን የገረመኝ ፌስቡክ ላይ ልክ ሲደርስ አንዳንድ ቴክስቶችን ሳይ በቃ የሆነ የቤተሰብ የሆንኩ ያህል የተሰማኝ መስሎና ምንድነው ቴክስቶቻቸው ያብዛኛው ልክ ወንድማቸው እንደዚህ አይነት ሰው የተጎዳ ያህል የመሰላቸውና እኔ ደንግጫለሁ። ዳኒ በጣም ወንድሜ የማይ አይነት ሰው አላቅም። ስለዚህ እግዚአብሔር እንደዚህ ያርግልኝ ይሄን ልክ ያለው እንደዚህ ይሁንያለው ምናምን የመጀመሪያውን ጽፎ ይለጠፈል ማን ነው መጀመሪያውን ጽፎ ዩኤል ታውቃለህ? ዩኤል ቲዞዴ ዩኤል ተሾመ እሱ ነው የጻፈው። ይሄ ጉንፋን ምናምን ቢያመው እንኳን እኔ አሁን ጉንፋን ምናምን ላብ ሲያመኝ የማልችል አይነት ሰው ቶሎ ብዬ ወደ ቤት ነው የምሄደው እናቴ ጋር ሂጄ ድሮ እኔ አልችልም በሽታ እና ላያስችል አይሰጥም ይባላል። ይሄን አመቱ ይቆልልባል ማለት አንዳንድ እርዳታዎች ነው ልጅ ይሄን የመሰለ ከባድ ነገር ገጠመው ነው ያለው። እንደዚህ አይነት ፖስት አድርጎ ያቃሉ እነሱ ወዲያው እኔ የሆነ ነገር ሲያመኝ ሆስፒታል ነው የሚሄደው። አይ ጎበዝ ነው የሚደንቅ አጻጻፍ ነው። ምን መሰለ አሁን ለምሳሌ ሶሻል ሚዲያ ላይ እኔ በጣም ብዙ እርዳታ የተሰበሰበላቸው ሰዎች አቃሉ እና ይመጡና በቃ እንደዚህ ቸግሮኝ ነው እንደዚህ ምናምን ይባላል። እድል እኔ በጣም ማተር ያደርጋል ህይወት ውስጥ መልስ የለውም ምን ያላቀው እድል ኖሮ ተመሳሳይ እንዳንተ አይነት ኬዝ ገጥሟቸው በወራት ካንተ ግማሹን መሰብሰብ የሚያቀታቸው ገብቷል ምንም ማድረግ ወይም ደግሞ በቃ ብሩ መሙላት ሲያቀታቸው እንዳንተ ደግሞ በዲያሊሲስ ወጪውን የሚጨርሱ ሰዎች የተሰበሰበውን ማለት ዲያሊሲስ ደግሞ ሶ እግዚአብሔር ረድቶሃል። ግን ያቺ ጽሁፍ የእውነት ማለት ነው በሞመንት ስታነበው የፈጠረበህን ስሜት ማስታወስ እስክትችል ብዙ ሰዎች ዩኤል ፖስት አድርጎ ከዛ ኪሩቤል አጥናፉ እሱም ፖስት ያደረገው ነገር ነበር። ከዛ የፌስቡክ ኮሚኒቲ የሆነ ሰርክል አለንኛ ያቺ ሰርክል እያንዳንዱ ሰው የጻፉት ጽሁፍ በጣም ለኔ ራሱ ገርሞኛል። በጣም ተቺንግ ነበር። በጣም እኔ ራሱ ያለቀስኩበት የነበረበት ጽሁፎች ነበሩ እና እንደዚህ ሰው ላይ አፌክት ያደረኩት ነገር ምንድነው ብዬ ራሴን ስጠይቅ ነበር። ያንተ ደግነት ያንተ ጥሩነት አንተ አታቂው አንቺ የምታረጊው ነገር ዴይ ቱ ዴይ ዳኒ እንደዚህ አይነት ነገር ፈልጌ ነበር ሲለኝ ኦኬ ምናምን ብዬ የማረጉት ነገር ለካ ሰው የሆነ ነገር ያደርገው ይዘዋል ምናምንና የሰው ባንክ አስቀምጣል ሰውን መልካም መሆን እንዳለብህ ከማሰብ በላይ ህይወት ያመጣብህ ዳለ በቃ ያ ነገር መልካምነት እንጃ ሰው እንደዛ ነው መኖር ያለበት ብዬ ነው ማስበው። የመልካምነት ምናምን በቃ ኖርማል አይደለም የሆነ ሰው የሆነ ነገር ሲፈልግ ማድረግ ምናምን ጥሩ የሆነ ሳይክል ኖርማል ስትጫወት ስትስቅ ትሁት ስትሆን ከሰዎች ጋር ባለ ሪሌሽንሺፕ ውስጥ ቀለል አድርገህ መኖር እሱ ነው የሆነ ቦታ ተደምሮ እንደሚመነሱ እሱ እኮ ነው ማለት እንዴ። አንድ የሆነች ልጅ ነበረች አሁን ፌስቡክ ላይ ሰላም ምናምን ትባለችና የሆነ ሳለ ግቢ ተማሪ ነች ሜዲካል ተማሪ ምናምን የነበረ ሰዓት የሆነ ነገር ፖስት አደረገችና እኔ ግቢ ያለው ገንዘብ እንዴት እንደሚቸግረኝ እንዴት እንደሚያስፈልገው አውቃለሁና ከዛ እንደዚህ እንደቀል ፖስት ታደርግ ምናምን እስቲ ነው ያይዝም ብዬ ለተላክልሽ ብዬ የሆነ ነገር ብላኩላት እና አይ ነው እንዴት ምን እንደሚያደርግ እንዴት ስሜቱን አውቀዋለሁ ከግቢ ተማሪ ሆነ ምናምን መጠየቅ ይደብራል እንጂ ትፈልገዋለና ተዛለጥፈዋለች እንዴ ልጅ ምን ነው ከይዳ ነገር ኖርማል ነው ምናምን ለሆነ ተመርቆ ለነበረ ልጅ ምናምን ነገር ስራ አብረት ትፈልግና ያ ኖርማል ነው። ጓደኛ ፌስቡክ ጓደኛ አይደል ስራ አብረት ትፈልግለት አይደል ያን ነገር ይዞት ምናምን ዳኒ ነው ስራ ያገኘልኝ የፈለገኝ ምናምን ሲል ትደነግጣለህ ምናምን እና እነዚህ ሰዎች ሶሻል ሚዲያ ላይ ወጥተው እንደዚህ አይነት በሪሳት እንደዚህ ዳኒ እንደዚህ አድርጉልኝ ነበር በሪሳት ላይ እንደዚህ አድርጉልኝ ነበር አሁን ለሱን ድረስለትና የሚነገሩችን ስታይ ተስፋ ይጨምራል። ለመኖር ያለ ነገር ያድጋል። በቃ አፍተር ኦል ለሆነ ሰዎች መኖር ትችላለህ። የሆነ ኢምፓክት ይኖርሃል። ተስፋ አትቆርጥ። ሶ በደንብ ራስን ቢውልድ አፕ አድርገህ አሁን እንደምታይ ቶሎ አገግሜ ምናምን ከዛም ጨራርሼ የመጣሁትና እነሱም ብዙም አላስቸገርኩም። እዛም የቆየሁባቸው ሰዓቶች የሉም። ሆስፒታልም በ4 ቀን ነው በ5 ቀን ነው የወጣሁት ዲስቻርጅ የተደረኩት ምናምን እና ያ ሁሉ ተስፋና ፈጣሪ ነው ሌላ ማለት ነው። አንድ ነገር ላስትሊ ማንሳት የምፈልገው ነገር ሶሻል ሚዲያ ያመጣው ኢምፓክት መልካም ባንተ ህይወት ውስጥ ማለት በጣም መልካም ኢምፓክት እንዳለ ሆኖ በተለይ አንተ በደም ፊል ታረጋለህ ብዬ አስባለሁ። ላስት ታይም ከነበረ ከኩላሊት ጋር ተያይዞ ስለነበረ አንድ ኬዝ
ተወርቶ ነገሩ በጣም የቦካ ሄድና ፋይናሊ መቀለጃ ሆነ እዛ ጋር የተከፈለ የሆነ ህይወት አለ የተደረገ ነገር አለ ወደ ቧልት ተቀየረ ከዛ በኋላ ስለ ኩላሊት በተነሳ ቁጥር በፊት የነበረ የርህራሄ መንፈስ በሙሉ እየቀረ አሁን ስለ ቧልት ሆነ ኩላሊቴንም ሰጥሻለሁ ልቤንም ትንብየሻለሁ አይነት ነገር ሆነና አንድ ቀን ዲያሊሲስ ሴንተር ሄደ ዲያሊሲስ የሚያደርጉን ሰዎችን ብታይ ሁሉ ነገር ይቀየራል ዲያሊሲስ ማድረግ በጣም ደሞ ሲቲስቲንግ ኤቨር ማለት በጣም ከባድ በቃ ዲያሊሲስ አርገ ወጣ ማለት ሙሉ ሰውነት ይሄ ድካሙ በቃ እንዳለ ሁሉ ነገር ውልቅልቅ ብለ ነው የምትሄደው መስራት አትችልም ምንም መንቀሳቀስ አትችልም ምናምን ከዛ ውጪ የኩላሊቱን ሙሉ ቮሚቱ ይሄ ማስመለሱ የራስ ምታቱ በቃ ኤቭሪ ሲምፕተም ታያለ በቃ ዲያሊሲስ ጤናማ ነገር አይደለም ባጭ በጣም የሚያስጠላ ነገርና ያው ግድ ስለሆነ ህይወትን ለማቆየት የምታረገው ነገር ነው እንጂ በጣም የሚያስጠላ ነገር ነው ዲያሊሲስ ሶሻል ሚዲያው እንዳልከው እንደውም ታውቃለህ አሁን እኔ በጣም ጥቂቶች ሰዎች ናቸው በእርግጠኝነት ምናልባት አገር ውስጥ ውጭ ሆኖ ምናምን የሚባልጉት ሰዎች ማለት ነው አይኖ ኬዙን ተጠቅመው ኔጌቲቭ ነገር ስለሚጋነን ነው ለነገሩ ያለው ክብር ቀሉ እንዳይቀር ማድረግ የምንችለው እኛ ነን ብዬንማ በጣም ብዙዎቻችን በቃ የሆነ ቦታ ላይ ሪአክት ማድረግ ከሌለብን ሪአክት አለ ማድረግ እንችላለን ገብቷል የሶሻል ሚዲያ ነገር ሰው ያልገባው ነገር ምንድነው እንዴት ኩላሊት በሰጠ ሰው ላይ ታሾፋላችሁ ብለ እሱም ድጋፍ ነው ብትጽፍ አልጎሪዝሙ እንደዛ ሊረዳው ይችላል ገብቷል በቃ ሰዎች ያነጋገረ ነው ብሎ ነው ሊረዳው ይችላል ሶ አንዳንድ ጊዜ በጣም የከበሩ ነገሮች ቀለው መቀለጃ ሲሆኑ ታያለ እስርሽ እንዳለ በጣም ሶ የሆኑ ሰዎች ለቪው ማብዣ ለፎሎወር ማብዣ ምናምን የሚቀልዱበት ኤሪያ ነው ግን እንዳልከው ደግሞ ለሰዎች አውጥተው ገንዘባቸውን እንዳይሰጡ ማገዝ የሚችሉ ሰዎች እንዳያግዙ በጣም ወደ ኋላ የሚያስቀር ነገር እሱ ላይ ነው መስራት ያለብኝ ራሱ ከዚህ በኋላ በደንብ በቃ በዚህ ስለዚህ በሽታ በደንብ አዌርነስ ክሬት ማድረግ ዲያሊሲስ ሴንተሮች ይሄዱ በስነ ተስፋ መስጠት ላይክ አንተ አሁን ከዛ ስመጣ ዲያሊሲስ ማድረግበት ሆስፒታል ሲሄድ አቃቸዋለሁና ፊታቸው ላይ የነበረው ደስታ ለኔ የነበራቸው አቀባበል ምናምን በቃ ዶክተሮቹ ነርሶቹ በጣም አሪፍ ነና የሚገርም ተስፋ ነው የምታየው በፊት ጉድቅ ያለ ሰው ምናምን ቃና ይላል እኔም እንኳን አስቤ ነበር አሁን እንደዚህ ለመሄድ ምንድነው የሚያስፈልገኝ ዶነር አግኝቻለሁ እንዴት ነው ፕሮሰሱ ብሎ ብዙ ሰው እየጠየቀኝ ነው በቃ ይሄ በጣም ደስ የሚል ተስፋ ነው በቃ እንደዚህ ሆንክ በቃ እንደዚህ ይሄድክ ነው ምናምን right በዛን ሰዓት ዲያሊሲስ ታደርግ ሰውነት ልቅ ነው የሚለው ይሄ ሰው ይሄ ተከሳለ በጣም አሁን እንደዚህ ትመጣ ምናምን ወፈረ አምሮ ምናምን ትመጣለ ማሙልት ብለስ ትመጣ ምናምን ይደነግጣሉ በቃ ተስፋ አለ ነገር ለሰው ተሰጣለ እሱ ላይ ነው ያንተ መኖር ለሌሎች ሰዎች ተስፋ ነው በጣም ከዚህ በኋላ እንደዛ ነው በቃ ለታማሚም ላልሆነ ኩላሊቱን እንደመጠበቅ እንዳለበት እንደዛም ቀደም በዛም ደግሞ ለወንድሞች እናቶች ይሄንን ለሚያዩ በትንሹ በትልቁ ለሚናጩ ትልቅ ነገር ነው በተስፋ ነው አሁን እሱ ላይ እስቲ ምን እንደሰኩኝ ተቀል አንዳንዴ የሆነ ቀን ጠብቀው ነፍሳችንን ሊያድኑ የሚችሉ ሰዎችን መንገፋው አንድ ሰው ለቤት ብሎ ለንብረት ብሎ ፍርድ ቤት የሚገትራት እህትና ወንድሙ ብትኖረው ህይወቱን የሚያጠፋም ሰው አለ የሚገሏቸው አሉ እህትና ወንድሞቻቸው አንድ ቀን እድል ኖሯቸው ቢኖሩ እኛ እንዲ ቢገጥመን ህይወት አውጥተው የሚሰጡ ልክ እንደ እህት ያ ወንድም በዛ ህይወት ሊሰጥ የሚችል ሰው ፍርድ ቤት ገትረን ይሆናል እየገደልን ሊሆን ይችላልና እኔ አንተ እንዳልከው ቅድም ከመንፈሳዊነቱ ውጪ ልጆች ስናሳድግ ገንዘብ ንጉስ ነው አሁን በነገራችን ላይ ኮራ ብለን አይደለ ከሌለው እንዳታገቢው ከሌለው ጥላሹ ሂጂ ምናምን ማለት የገንዘብ አምልኮ ሰማይ ደርሷል ሰው ጣዖት አምልኮ ብሎ የሚያስበው ስለ ድንጋይ መስገድ ይመስለዋል ሰዎች ዝና ሊያመልኩ ይችላሉ ቁንጅና ሊያመልኩ ይችላሉ ገንዘብ ሊያመልኩ በጣም ብዙ ነገር ሊመለክ ይችላልና ነፍስ ሊሰጡ የሚችሉ ሰዎችን በመሃል ሊጠፉ ይችላሉ ማለት ነው ለራሳችን ሶዳኒ በጣም ስለመጣ ደስ ብሎናል በጣም ተንጋራላት ፋይናሊ ማመስገን ያለብሰው ካለ ቡድን ካለ የረሳቸው ሰዎች ካለ በድጋሚ የረሳቸው ሰዎች ያሉ ያላስብም ጓደኞቼ ፌስቡክ ፒፕል በጣም ፌስቡክ ምትንቁ ሰዎች ተጠንቀቁ ፌስቡክ ተደውላችሁ እግዚአብሔር በእውነት በቃ ማየት ጀምራለሁ እኔም በቃ ቲክቶክ ላይ ሰርክሉስ ከተታቸው ፌስቡክ ሰርክሉስ ከተታቸው ቴንክ ዩ ሶ ማች ስለመጣ ደስ ብሎናል